ይህ አዋዜ ነው። የዘንድሮ የኖቤል የሰላም ሽልማት ለቱኒዚያ ናሽናል ዲያሎግ ኳርቴት ተሰጠ። የቱኒዚያ አራቱ ብሔራዊ መማክርት ልትሉት ትችላላችሁ። ይህ የአራት ሲቪል ድርጅቶች ኅብረት ጥምረት በፈረንጅ 2010 በጨለማ ስርዓት ውስጥ ለነበረችዋ ሀገሩ ቱኒዚያ አዲስ ቀን እንዲመጣላት እንዲነጋላት መሐመድ ቦአዚዝ ስለ ፍትህ እጦቱ፣ ስለ በደሉ ብዛትና ህሊናና ስሜት ስላልነበረው ዙሪያው ላይ የሰፈነው ጸጥታን በመጠየፍ በተወለደባት ቀዬ እምባ አፍሳሾቹ የከተማዋ ሹማምንት መወራከቢያ ህንጻ ፊት ራሱን እንደ ኮሸሌ ቅጠል በሳት ያጋየበት የደም እምባው እንደ ሊቢያ፣ እንደ ግብፅና ሶሪያ የሌሎች ጨካኞች መጠቀሚያና መፈራረቂያ እንዳይሆን ያስቻለ የአራት ጀግና ሲቪል ድርጅቶች ብሔራዊ ጥምረት ነው የቱኒዚያ ናሽናል ዲያሎግ ኳርቴት። ይህ የአራቶች ጥምረት የተፈጠረው የታላቁን የተስፋ ቀንዲል አረብ ስፕሪንግ መሐመድ ቦአዚዝን የነጻነት እሪታ ተከትሎ በ2013 ቱኒዚያ በክፉ ኃይሎች ግራና ቀኝ ክፉኛ ተወጥራ የፖለቲካ ግድያዎችና ፖለቲካዊ ሁከት ንሮ የራሷ የሀገሪቱ ህልውና ግራ የሚያጋባ መላጋት ውስጥ በወደቀበት ጊዜ የተፈጠረ ጥምረት ነው። ሀገር ስትቃወስ ጀግና ይፈጠራል። ስለ ሚዛኑ የወደቀውን መሐመድ ቦአዚዝን ፍትህ የተቀናጁት አራቱ የሲቪል ድርጅቶች የኖቤል ኮሚቴው ቃል አቀባይ እንዳለችው በተቃራኒ አቋማቸው ጫፍና ጫፍ የያዙትን እስላማውያንና ዓለማውያንን በብሔራዊ ማንነታቸው ማለትም በቱኒዚያዊነታቸው ላይ ተመርኩዞ በማደራደር በማግባባት በማስታረቅ ገደል ወይ ገደል የነበረ ጽንፋቸውን አስትቶ ድልድይ ፈጥሮ ይኑሩ እንኑር ዲሞክራሲያዊ እሳቤ በማስፈን የዛሬዋን በሀገሩ የማይሸማቀቅ በዜግነቱ የሚኮራና በሕግ የሚዳኝ ፍልክልክ ማህበረሰብ መፍጠር ያስቻሉ ናቸው። የዛሬዋ ቱኒዚያ የመላው የቱኒዚያ ሰው ያለ ጾታ ልዩነት፣ ያለ ፖለቲካዊ መድሎ ወይም ያለ ሃይማኖታዊ መገለል መሰረታዊ ሰብአዊ መብቶቹን ባወቀና ባከበረ የይስሙላ ማላገጫ ሳይሆን ሕያው ህገ መንግስት ውስጥ ይኖራል። አራቱ ሲቪል ድርጅቶች ዝርዝራቸውን ነው። የቱኒዚያ አጠቃላይ የሙያ ማህበር፣ የቱኒዚያ የኢንዱስትሪ ንግድና ዕደ ጥበብ ኮንፌዴሬሽን፣ የቱኒዚያ የሰብአዊ መብቶች ሊግና የቱኒዚያ ጠበቆች ማህበር ናቸው። አራቱ በስራ በበጎ አድራጊነት በሰብአዊ መብትና በህግ ሉዓላዊነት ላይ የሚሰሩ ጥምረቶች የኋላ ተሳክቶላቸው አርበኛቸው ብርቱካን ቸርቻሪው መሐመድ ቦአዚዝ በነፍሱ የጠራውን ፍትህ፣ ነጻነት፣ ሰብአዊ እኩልነት፣ ዲሞክራሲና የህግ የበላይነት በማስፈን ቱኒዚያን የሁሉም የዜጎቿ ሰላማዊ ቤት ለማድረግ ችለዋል ወይም አስችለዋል። በአንጻሩ በሊቢያ የሌሎችን እውነት ቆም ብሎ ለማገናዘብና ሂደቱን ለመቀላቀል ያልቻለ እኛና በረሮቹ የሚል የእርስ በርስ ጦርነት በጋዳፊና ቤተሰቦቹ እልቂትና በሊቢያ ወደ አውሬ ማደሪያ በረሃነት መለወጥ አክትሟል። በግብፅ አንድ ጄኔራል የዲሞክራሲን አስፈላጊነት ከቶም ትክክል እንዳልነበር በሚያሳይ ሁኔታ ሁሉንም ግራና ቀኝ መጥቶ የራሱን ወታደራዊ ዩኒፎርም በሲሪፒስ ቀይሮ አገሪቱን እንደ ፈረስ እየጋለበ ለሱ ብቻ ፍንትው ብሎ ወደሚታየው መጻኢ ዕድሏ እየወሰዳት ነው። ዘ ኢኮኖሚስት በቅርቡ በእኚሁ በግብፁ ጄኔራል ላይ እንደጻፈው እሳቸውም ከቀደምቶቻቸው ወታደራዊ ጄኔራሎች የተለየ መድረሻ ወይም ማድራሻ የላቸውም ብሏል። የዚህ ፈረሳቸው ግልቢያ አድራሻ
ሌላ ቀውስ ነው። በሶሪያ 40 ዓመት ስልጣን ላይ የገነገነ አንድ ቤተሰብ አፍተር ሚ ዘ ዴሉዥ በማለቱ የተነሳ ሂደቱን አገናዝቦ ራሱን አስተካክሎ ለሶሪያ ሰው ምን ሊደረግ ይችላል፣ እኛስ ምን ልናደርግ እንችላለን በማለት ከማሰብና አንዳች መፍትሄ ከመሻት ይልቅ በአንድ ጫፍ ሌሎቹን ሁሉ እየኮነነ ራሱን እየባረከ በመጽናቱ ዛሬ ማንኛውም የምድር ታጣቂ ሁሉ የውጊያ ተሞክሮ የሚወስድበት በረሃ ሶሪያ ሆናለች። ሩብ ሚሊዮን ሕዝብ ማለቅ ብቻ ሳይሆን በሚሊዮን የሚቆጠሩ መሰደድ ብቻ ሳይሆን የሚያሳዝኑ እምቦቀቅላ ሕፃናቶቿ ሜዲትራኒያን እንደ ማስቲካ መጦ የሚተፋቸው ሆነዋል። በቱኒዚያ ግን ይህ አልሆነም። በቱኒዚያ ሁሉም ነገር ሰላምና ስምም ነው። ይህም መሐመድ ቡአዚ በከንቱ እንዳልሞተ የሚያሳይ ነው። አልሞተም ይኖራልም የሚያሰኝ ነው። ይሄ ሊሆን የቻለው አራቱ ድርጅቶች በ2013 ዓ.ም ሀገሪቱ ጽንፍና ጽፍ በወጡ ኃይሎች ተወጥራ በነበረበት ጊዜ እውነት የሚሰበከው እያንዳንዱ ያለኔ አዳኝ የለም እኔ ወይም ዓለም ይጥፋ የሚለውን አቋም ማስተተው ዊዝደም የሚባል ነገር አስተዋወቁ። እውነት ቱኒዚያ ናት። ቱኒዚያ ደግሞ ለሁሉም የምትበቃ ትልቅ ናት። ትልቅ ካልሆንክ ትልቅ ነገር አታውቅም። ስለዚህ መሐመድ ቡአዚዝን ለዘላለም አኑረውታል። አልሞተም፣ ሊሞትም አይችልም። የኖቤል የሰላም ሽልማት ድርጅት በቅርብ ዓመታት ውስጥ ከሰጣቸው የሰላም ሽልማቶች ውስጥ በአዋዜ እይታ ይሄኛው ትልቁ ነው። ሀገርን ያዳኑ አራት የሲቪል ድርጅቶች ግራና ቀኝ ራሳቸውን ወጥረው ኃይሎችን በማግባባት ለህዝብ እውነት ህዝብ ለሚያሸንፍበት ቱኒዚያ ገና ለምትወጣበት ድል ያበቁ አደራዳሪ፣ አነጋጋሪ፣ አስማሚና አስታራቂ ኃይሎች ሆኗል። ትክክለኛና ድንቅ ሽልማት ተደርጓል ብለንም እናምናለን። ወደ 1.5 ሚሊዮን ዶላር በመካከላቸው ይካፈላሉ። ከስራቸው አንጻር ገንዘቡ እዚህ ግባ የሚባል ባይሆንም ዓላማቸው ግን በዓለም ላይ እንዲቀደስ ማስቻሉ የኖቤል የሰላም ድርጅትን በእርግጥም አልፍሬድ ኖቤል የተመኘውንና ያለመውን የሞት አልጋ ላይ የተናዘዘውን እውነቱን እውን ያደረገ ነው ብሎ አዋዜ ያምናል። ትልቅ ሰዎች ሰላምን የሚሰሩ እንጂ ሽንጣቸውን የሚዳብሱ አይደሉም። የሚያነጋግር ስለጠፋ ነው ዓለም ከእልቂት ወደ እልቂት የምትሄደው። በተረፈ ከዘንድሮ የኖቤል የሰላም እጩዎች መካከል የአዋዜ ልዩ ትኩረት ስበው የነበሩት ኤርትራዊው ቄስ ናቸው። ሙሴ ዘርአይ። አባ ሙሴ ዘርአይ በሜዲትራኒያን የሞት መንገድ አሮጌ ጀልባ ውስጥ የተጨነቀች ሕይወት ሁሉ የምታስባቸው አባት ናቸው። እንደ ገዋ በሚቆጠር በረሃ በሲሚንቶ ግድግዳ የሊቢያ እስር ቤቶች ላይ ተፍቃ የተጻፈች ስልክ ቁጥራቸው ሰርክ ይቀባበሏታል፣ አትጠፋም። የአባ ሙሴ ዘርአይ ስልክ ቁጥር ናት። ለኤርትራውያንና ለሌሎችም ከሞት መንጋጋ ማምለጫ መውጫ በር ሆና አገልግላለች። ይህች ስልክ እንዳቃጨለች አባ ሙሴ ይራወጣሉ። መቀመጫቸው ከሆነችው ስዊዘርላንድ ወደሚያውቋቸው የጣሊያን ጠረፍ ጠባቂ ነፍስ አድኖች በመደወል ጊዜው ድረሱ ይላሉ። ነውጥ ላይ የገቡ መንገደኞችን ሁኔታ፣ የጀልባዎቻቸውን ሁኔታ በዝርዝር ያስረዳሉ። የሚያጣድፍ ነገር ነው፣ ትልቅ ኃላፊነት ነው ይላሉ የ40 ዓመቱ ካህን ሙሴ ዘርአይ። እነዚህን ሰዎች ለመርዳት መፍትሄ እፈልጋለሁ ብለዋል ስለ ነፍስ አድን ጥረታቸው ሲናገሩ። የአባ ዘርአይ ተከታዮች እንደሚሉት ከሆነ አባው የታደጓቸው ነፍሶች በሺህ የሚቆጠሩ ናቸው። ከፈረንጅ 2003 ዓ.ም ጀምሮ ነው በዚህ ስራ የተሰማሩት። ለ12 ዓመታት ያህል ሕይወት በማዳን ላይ የሚገኙ ካህን ናቸው። በሊቢያ እስር ቤቶች መከራ ከሚበሉ የኤርትራውያን ወጣቶች ጋር በአንድ ጋዜጠኛ አማካኝነት ግንኙነት ፈጠሩ። የዛሬ 12 ዓመት
ስልካቸው እስር ቤት ውስጥ ሰረገች። ያችን ስልክ ያገኟት ሰዎች ተጠቀሙባት። አውሮፓም ለመግባት ችለውባታል። ከባህርም ተርፈውባታል። ስለዚህም ያችን ቁጥር ግርግዳዋ ላይ ፍቀው እንደጻፏታለች። ሌላው ተረኛ መከረኛ እሷን አንስቶ ይደውላል። አባ ሙሴ ይታገላሉ። ይህን ሁሉ ታሪክ እኔ ጋር ተደብቆ እንዲኖር ማድረግ አልችልም አልኩ ይላሉ ተጨንቀውና አጠባው። ስለዚህም የስደተኞቹ ስቃይ እንዲሰማ አውሮፓ ቤት እንድትሆናቸው ሳያሰልሱ ሮጡላቸው፣ ታገሉላቸው። ብዙዎቹንም ለሰላም ኑሮ አበቋቸው። በእስር ቤት ግድግዳና ተስፋ በሚያሳጣ ዕጣ ፈንታ ውስጥ ተፋፍገው ወይም ተፈግመው የነበሩ እነዛ የ2003 ጥቂት ስደተኞች በዛች በጋዜጠኛ አማካኝነት በሰረገችላቸው ስልክ ቁጥር አማካኝነት ብርሃን አዩ። ከነሱ 1000 ኪሎ ሜትሮች ርቆ ችግራቸውን የሚናገር ህልማቸውን የሚያስተጋባ ጽኑ የሃይማኖት አባት ድምፅ አገኙ። ያ ድምፅ በሺዎች የሚቆጠሩ ምስኪኖችን ታደገ። ዓለም አቀፉ ድርጅት የሰላም ሽልማቱን ዛሬ ሲያስታውቅ አዋዜ በጉጉት የጠበቀው ይህንን ስም ነበረ። ከአሁን አሁን ሙሴ የሚል ስም ነበረ ሳይሆን ቀረ። ምንም ቅሬታ የለንም። በምትኩ የተመረጠው የቱኒዚያ የአራቱ ድርጅቶች አነጋጋሪ የውይይት መድረክ አስታራቂ አግባቢ፣ ቱኒዚያን ከገደል አፋፍ የመለሰ ሰላም፣ ዲሞክራሲ፣ እኩልነትና ሕይወት ያረበበ ትልቅ ተቋም እንደመሆኑ በዚህ ዓለም ሁሉ ደስተኛ ነው። አባ ሙሴም ቢሆኑ እዚህ ላይ ደስተኛ እንደሚሆኑ ማንም አይጠራጠርም። ቱኒዚያን ነው ያዳኑት። ይህ አዋዜ ነው።